እሱ ነገር ምን አረግ ያረኩት ነገር ከቤት አስወጣት። በቃሽ እሺ ነበር ወርቱና ማንሽ ሮሞቶ ቆዩታ እሱ አው እያልኩ ነው። ኤፍሬም እኮ ለምን ችግር ፈጥራለሁ? ሂጂ በሰላም ነው ማመጣት እንጂ ጎሽ አብርሃም በቃ አሁን ነው ጥሩ ሀሳብ ያሰብከው ማለት ነው። አንተ ዘረጦት ማለት ነው። የምን ችግር መፍጠር ነው? በስነ ስርዓት በሩታዬ እግር ስር ድፍት ብለህ ይቅርታ ጠይቀሃት ወደ ቤቷ መልሳት ማለት ነው። የምን ማንዘራጣት ነው? ወዲ ወዳ ማለት ነው። ሌላው ደግሞ በዚህ አጋጣሚ ሰሞኑ የጠየቅንህ ጥያቄ እንድታብራራልን ወይም ደግሞ ይፋ እንድታደርግልን እንፈልጋለን ማለት ነው። እሱ ምንድን ነው? ስለ ሩታ ንጽህና ማለት ነው። እስከዛሬ ድረስ ስትሰደብበት የነበረችው የፍቅር ጥያቄ ጠይቀሽው ነው አብርሃም ለምነሽው ነው የመጣሽው የሚለውን ነፃ እንድታረግልን እንፈልጋለን ማለት ነው። ለሚዲያው እንድትነግርልን ማለት ነው። ሌላው ደግሞ በዚህ አጋጣሚ ስለ አቤላ ማለት ነው። ጀግና ምን አደረክ? ምን ሰራ ሲለው አድርጌያለሁ። ምን አደረክ ሲለው ሩታን ከቤት አስወጥቻታለሁ አለ ማለት ጀንተል ብሎ የኔ ጀንታላ ማለት ነው። የት እንደሄደች ንገረኝ አፍርጠው ሲለው አብርሃም አላፈርጠውም ይሄ ሰውዬ ከዚህ ቤት ሳታስወጣልኝ እንዳሮጌ ቁና ከቤት አውጥተህ ውርውር ሳታረግልኝ በሞትም አልናገርም አለው ማለት ነው። እንግዲህ አብርሃም ሆዬ እንዳያችሁት ኤፍሬም እንዳሮጌ ቁና አውጥቶ በረዘጋበት ማለት ነው። ጀግና አንበሳ የሩታዬ መከታ አቤላ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁ የትናንትናው እንግዲህ ቪዲዮ ነው እና አብሪሽ ቪዲዮ ማለት ነው። የተንዘራጡበት ቪዲዮ ነው ማለት ነው። ያው እንዳያችሁት አቤላና ኤፍሬም ግብ ተያይዘው ነበረ። ግብ እኔ ልሙትላችሁ ማለት ነው። ያው ነገ እንደሚደባደቡ ምንም ጥርጥር የለውም ማለት ነው። እኔ ሳስበውና ሳሰላሰለው አቤላና ኤፍሬም የዘረጦ ማለት ነው ዛሬም ትላንትናም ሊመታው ፈልጎ ነበረ። ነገር ግን አቤላ ትዕግስተኛ ስለሆነ በመታገሱ አሳልፎታል ማለት ነው። እንደኔማ ቢሆን 12 ጊዜ በቡጢ ቢለው ለኤፍሬም ደስ ይለኝ ነበር። ነገር ግን አቤላ ደግሞ እንደምታውቁት ትዕግስተኛ ነው፣ አልፎታል ማለት ነው። እሱም ለሩታዬና ለአብርሽ ሲል ነው። የዘረጡ መብደም አድርጎ ነበር እንዲሁ በካልቾና በጥፊ ማለት የነበረበት አቤላ ማለት ነው። አንዘራጣ እኮ እናንተ አንዘራጣ። ሩታ ሄደችበት ቦታ ለምንድን ነው የማትናገረው? ለምንድን ነው የማትነግረው? የት ነው ያደረካት? አንተ ዘረጦ ኤፍሬም ማለት ነው። አንተ አስመሳይ ማለት ነው። እውነቴን ነው። አንተ አስመሳይ ነህ። እውነቴን ነው የምልህ። አንተ ነበርክ እኮ ሂጂ እያልካት የነበረ እንደው ቤተሰቦችሽ ጋር ሂጂ እያልካት የነበረው እንዲሁ እኮ ጭራሽ ቤተሰብ ባድርጋት ነበር እኮ። ይኸው ሄዳ አሳየችህ ማለት ነው። ምን እያልከው ነበር? ለአብርሃም ለወንድም ቆፍጠን በል፣ እንደ ወንድ ሁን። ምንድነው ሁሉ ነገር እሷን መጠየቅ፣ እሷን አስፈቅዶ የሆነ ነገር ማድረግ የፈለግከውን ነገር በራስህን አድርግ ምናምን እያልከው አልነበረ? እስከ መቼ ድረስ ነው በትዳር እንደዚህ አይነት ነገር ሁሉ ነገር አስፈቅደ እያልከው አልነበረ? ይኸው ምን ያዘዙት ምን አይፈራም ነው የሚባለው። ይኸው እሱንም የልብ ሰጥተውና ከነጻነት ጋር ወደ ቡታጀራ ላጥ ብሎ ሄደ ማለት ነው። ነገር ግን የሰርግ ፕሮግራም፣ የቤተሰብ ቅልቅል ፕሮግራም ምናምን ብቻ እያላችሁ አሁን ዘልቃቸዋል ማለት ነው። ለነገሩ እድሜ ለአቤላ በደንብ አድርጎ አጣድፏል ማለት ነው። ሌላ ወደ አብርሃም ስመጣ እንግዲህ ወደ ቤተሰቦቿ ነው መሄደችው እና ችግር እንዳትፈጥር ሲለው የምን ችግር መፍጠር ነው? በሰላም ሄጄ ወደ ቤት ነው መመልሳት ብሏል ማለት ነው። የምን ችግር መፍጠር ነው? እውነቴን ነው የምልህ ሩታዬ አንበሳዋ፣ ጀግናዋ፣ ንግስቷ ሚስት ማለት ነው። የኔ ንግስት፣ የኔ ማይላፍ፣ የኔ ስዊት እያልክ ማለት ነው። እንግሊዘኛ ከአማርኛ እየቀላቀልክ ማለት ነው። በድብልቅ ነው እንድትጠይቃት የምንፈልገው ማለት ነው። እና በጣም ይቅርታ ብለህ በእግሯ ድፍት ብለህ ተደፍተ እያለቀስክ ሙሽ እንደ ትላንትና እያላገጥክብን ሳታለቅስ ዝም ብለህ እንዲሁ መንታውን እንባህ ዱብ ሲል እያየ ነው። ይቅርታ ጠይቀ
ወደ ቤቷን መልሳት ነው የምልህ ማለት ነው። እንዶ ይቅርታ ከመጠየቅህም ባሻገር ሰሞኑ ብዙ ጊዜ ተናግሬያለሁ ማለት ነው። እኔንም ብቻ ሳይሆን የብዙ ሰዎችን ጥያቄ የሆነው ጥያቄያችን ማለት ነው። እሱንም እንድታብራራ በዚህ አጋጣሚ እንፈልጋለን ማለት ነው። አዎ ይሄን የጠየቅነውን ጥያቄ ለማድበስበስ ትላንትና ያክስትህ ልጅ ናት ማናት እጂ ኤልዱ ናት ማናት ምትባል ከእኔ ጋር ያው ከዚህ በፊት አብርሃምና ሩታ የተገናኙት እኔ ጋር ነው ብላ ቀጠፈች ማለት ነው። ያ ማለት የኛ ጥያቄ ለመቀልበስ ማለት ነው። ለመቀልበስ እኛ የብልጽግና ፓርቲዎች አይደለም። እንዴት እንቀለበሳለን? ኧረ ቀለም ቀስ ደግሞ ጭራሽ ፖለቲካ ብለሽ እና ምንድነው ለመቀልበስ ነበር ያሰባችሁት ማለት ነው። ወፍ የለም አይቀለበስም። ሲቀጥል የልዱ እውነቴን ነው ዛሬም ሊሄድብሽ ይቅር ስላንቺ ሳልሄድብሽም እና አታስመስይ። አንቺ ጋር መጥተው ድራማ ነው ከቡታጀራ የድራማው ካራክተሩ ምናምን አጠኑ ጨረሱ። ድራማውን ለመጀመር አዲስ አበባ ሄዱ እንጂ አዲስ አበባ የአንቺ ጎረቤትም አይደለችም፣ የአዲስ አበባ ልጅ አይደለችም። የቡታጀራ እንቁ ናት ማለት ነው። የመቂቾ ሰፈር እንቁ ናት ማለት ነው ሩታ ማለት ነው። ስለዚህ አታስመስይ። አንቺንን ግልጽ አውጪ። በእናንተ የመጣ እኮ አመት በሙሉ ለምን አመት ከምናምን 2 አመት ሊሞላት ነው። ሩታ የፍቅር ጥያቄ ለአብርሃም አቀረበችለት። አፍቅራው ነው የመጣችው። ወንድ ልጅ ለምና ነው የመጣችው ተብላ እየተረገጠች ነው። ስለዚህ ጉዳይ እያንዳንዳችሁ አሁንም በድጋሚ ግልጽ አውጡ። አብርሃም ሩታን ይቅርታ ጠይቀህ ወደ ቤትህን ስታስገባት ይሄንንን ለሚዲያው ለኦዲየንሱ ግልጽ ማድረግ አለብህ ማለት ነው። እኔ ፍቅር ጥያቄ የጠየቀችኝ እሷ ሳትሆን እኔ ፍቅር ጥያቄ የጠየቅኳት እኔ ነኝ። በውስጥ የጠየቅኳት እኔ ነኝ። ሶሻል ሚዲያ ላይ ወጥቼ እወድሻለሁ አፈቅርሻለሁ ባልልም ያፈቀርኳት የፍቅር ጥያቄ ያቀረብኩላት እኔ ነኝ። እሷ አፈቅርሃለሁ ያለችውን ካራክተር ነው ብለህ እውነታውን አውራ። አዎ እኛ ብዙ ነገርን አለ ብዙ ነገር የምናውቀው ማለት ነው። ብዙ ነገር አለ ላለማውራት ፈልገን ነው። በግድ እንድንናገር እንዳታረገን። ስለዚህ እስከ ዛሬ ድረስ ከሱ አልፎ ቤተሰቦቿ እየተረገጡ ነው ያሉት ማለት ነው። ምን አይነት ቤተሰብ ቢያሳድግሽ ነው? ምን አይነት ልቅ ነሽ? ምን አይነት መንደሬ ነሽ? ምናምን እየተባለ አንድ ቀንም ስለዚህ ስለምትሰደበው ስድብ አንድ ቀን መልስ ሰጥታ አታቅም። ስለ እሷም ስለ ስድብም ተናግራ አስከብረሃት አታቅም ማለት ነው። ብዙን ጊዜ በውስጥ የጻፈልህ ሰው አለ፣ ጽፈንልሃለን ማለት ነው። ግልጹ ስናወራ ሚስትህን አስከብር፣ ሚስትህን አታሰድብ እያልንህ ነበር ማለት ነው። እያንዳንዱ ይፋ እንድታወጣ እንፈልጋለን። እንደ ሌላው ነገር ሸፋፍነ እኔ ለተጠየቁት ጥያቄ ለሁሉም ነገር መልስ አልሰጥም እንደምትለው ሳይሆን ይሄ ሲሪየስሊ ነው። በቃ ከዚህ በኋላ ነገርንህ። አንተ የልጅ አባት ልትሆን ነው። ልጅህን ይሄ ነገር አይቶ ማደግ የለበትም። ልቦናውም አእምሮም እንዲጎዳ አንፈልግም። የሩታ ንጽህና ወተት ተናገር። የፍቅር ጥያቄ እንዳላቀረበችልን አፈቅርሃለሁ ብላ የአዲስ አበባ ልጅ ነኝ ብላ የመጣችው ለካራክተር እንደሆነ ለኦዲየንሶችን አሳውቅ። አዎ ይሄ ነው የምንለው ማለት ነው። ሌላ ምንም ነገር የለም። እኛ የእናንተ ሰላም የእናንተ ፍቅር ሁሌም ነው የምንፈልገው ማለት ነው። እንወዳችኋለን፣ እናከብራችኋለን። እንደዚህ ስንል ደግሞ አብርሃም የጠላን የሚመስላችሁ አንዳንድ ዝርጥርጦች አላችሁ ማለት ነው። እኛ የሴት ልጅ ንጽህናዋ እንዲወጣ ፈለግን እንጂ አብርሃም እንዲጠላ ፈልገን አይደለም። በፍጹም እኔ አብርሃም ማንም እንዲነካው አልፈልግም ማለት ነው። እውነቴን ነው የምላችሁ። እኔ አብርሃም የሆነ ቦታ ላይ ሲሰደብ ካየሁኝ እንደ እብድ ነው ስባላ የምታየው ማለት ነው። ስርዓታችሁን ያዙ። እንደዚህ ስትሉ እኛ ጠልተ ነው አይደለም። የሩታ ንጽህና እንዲታወቅ ነው። ሩታ እንዳትሰደብ ነው። ሴት ልጅ ናት፣ መሰደብ የለባትም። ከዛም አልፎ ቤተሰቦቿን በሰው ምክንያት እየተሰደቡ ነው፣ የተከበሩ ቤተሰቦች ማለት ነው። ሰላማችሁ አላህ ያብዛልኝ። ወዳችኋለሁ ባይ